የሚጎለን እኮ የቡና ብንሰጠው ያ ሰው ግን ሀብታም ይሆናል። ማንን ይረዳል? እናቱን፣ አባቱን፣ ወንድሙን፣ እህቱን ያስተምራል። ብንረዳዳ ሰው ሁሉ መረዳዳት ቢለምድ ሚሊዮነር መሆን እንችላለን። እኔን ለምሳሌ 2000 ከታች 3,000 5,000 ሰው ይከታተላል። 5,000 ሰው 1,000 ብር ቢያወጣ ምን ያህል ገንዘብ እንደሆነ ታውቃላችሁ? አባዙት እስኪ። እኔ እኮ በአንድ ቀን ሚሊዮነር ሆንኩ ማለት ነው። እኔ ሚሊዮነር ብሆን ሌሎች ይረዳለሁ ማለት ነው። ቤተሰቤን እረዳለሁ። እንዳያችሁት የሚያለቅሰውን ህንድ እየላኩ ማሳከም እንችላለን። እኔ እንደውም ከዚህ በኋላ እኔ ገንዘብ ቢኖረኝ ጥሩ ኑሮ ሲኖረኝ አንድ ቀን እንደዚህ እየመጣው ኢትዮጵያኖች የሚያስማማ ንግግር እናገርና ቁጭ ብዬ ወፈንድሚ ነው የምሰበስበው። በአይናችሁ የሚታይ አዳሪ ትምህርት ቤት እንዲከፈት በአይናችሁ እንደ ኦሮሞ እንደ ትግሬዎች ከ1 እስከ 3 የሚወጡ የአማራ ልጆችን በዓለም ላይ እንደ አልበርት አይንስታይን እኛ መሆን መቻል እንደምንችል ማሳየት ፈልጋለሁ። በተለይ አማራው የሚረዳው የለም። ሻወር ያለው፣ ምግብ ያለው፣ አልጋው፣ መዝናኛው፣ ስፖርቱ፣ ውሃው፣ አትክልቱ ምን ያለበት ሰፊ እርሻ ወስደን እዚያ ላይ በሲሚንቶ ያበደ ትምህርት ቤት ከፍቼ በጥሩ ነን አማራዎች ብቻ ያሉበት ኤሪያ ላይ ከኢትዮጵያ ክፍል መጥቶ እንደ ኦሮሞና እንደ ትግሬዎች እንደ ደቡቦች አዳሪ ትምህርት ቤት የሚማር ትምህርት ቤት ነው የመጀመሪያው ዓላማዬ። ሀብታም የተባላችሁ ይችን ሀሳብ ውሰዱና በአማራ ምንም ቅልቅል በሌለበት አማራ አካባቢ እዚያው አካባቢ ያሉ እና ኦሮሚያ ያሉት ከ1 እስከ 3 አምጥታችሁ እዚያ ትምህርት ቤት ማስተማር። ልክ ወለጋውን ኦሮሞዎች እኔ ምቀኝነት የለብኝም። እኔ ትግሬ ሳይንቲስቶች እየተፈጠሩ ትግሬያን ማረጉ ታግሎ ነው የመጣው። ተታኩሶ ነው የመጣው። በቃ አሸንፏል። ኦሮሞች አሁን አጭበረው ምንም አሸንፈዋል። እኔ ኦሮሞ ህዝቤ ነው፣ ትግሬ ህዝቤ ነው። የኦሮሞና የትግሬ ልጆች ሳይንቲስት ቢሆኑ ዘረኛ አይደሉም የሚሆኑት። ለምን? ያለንን ቴክኖሎጂ አይተዋል። አገራቸው ኢትዮጵያ እንድትመነድግ ነው እንጂ እንደ ወያኔ እንዲዘርፉ እንዳባታቸው አይፈቅዱም። ለምን? ሰው በተማረ ቁጥር ሰው ይሆናል። ሰው በተመራመረ ቁጥር ከሰውነቱ ከዚህ ከዘረኝነት ውጭ ይወጣል፣ ሰው ይሆናል። ወደ እግዚአብሔር እንትን ከፍ ይላል። ሰው ማለት የእግዚአብሔር አምሳል የተፈጠረ ነው፣ ሙሉ ይሆናል። አንድ ሰው በዘቀጠ ቁጥር፣ ባልተማረ ቁጥር፣ ባላነበበ ቁጥር ይወርዳል። የሰው ልጅ ሳይንቲስት ሆነ በመጠበቡ ቁጥር የዚህን ዓለም ነገር ይንቀዋል። ዘረኝነት ይንቃል፣ ጥላቻን ይንቃል። እንደሚሞት ነገር ያውቀዋል። ለሀገሬ ያ ትግሬ ምን ሰርቼ ልለፍ ብሎ ይሰራል። እኔ ትግሬዎች እስከ ጥጉ ቢማሩ አይላቢት እንደውም ዘረኛ ትግሬዎችን ያጠፋቸዋል። ኦሮሞች እስከ ጥጉ ቢማሩ አሁን እስከ 1 3 አሁን አንደኛ ነው የወጣው ኦሮሞ ነው ተብሎ እኔ አይ አም ቬሪ ሃፒ። ደብረ ብርሃን አንድ ኦሮሞ ሰው የአማራን ባህል የሚወዱ አሉ። ዜናው ለጋላን የተረጎሙት ኦሮሞ ናቸው። ፕሮፌሰር ጌታቸው ኃይሌ የእሳቸው ልጅ አሁን ኮሜዲያን ሸቱ ሂዶ ሲያስተዋውቅ አይቻልም። እኔ ያንን እንደነዚህ አይነት አማራ ምን ነው ብትሰሩ አልኩ እንጂ እኔ ኦሮሞች እዚያ ማን እንደሚትል አማራም ሊማር ይችላል እኮ አናውቅም። ትግሬ ግን ያው የኦሮሞ ሰው ስለሆኑ ወይ እሷም እዚያ ሄዳ ከኒውዮርክ ስለሰራችው ነጮች ነው የሚያስተምሯቸው። አልመቀኝም። እነዚያ ኦሮሞች የምንጣላው ነገ አገር ቆርጠን እንሄዳለን ሲሉን ኢትዮጵያዊ ሁነው ግን ኒውዮርክ መጥተው ሃርቫርድ ዩኒቨርሲቲ ተምረው ቢመለሱ ኦሮሞ አይሆኑም። ባይዘው ኦሮሞች ኦሮሞ እናርጋችሁ ብሎ አይቻልም። በተማርክ ቁጥር ኦሮሞነትና አማራነት ትጥለዋለህ። አትቀበለው። ሰው ነኝ ነው የምትል ሰብአዊ ፍጡር ሁሉ ይገዳቸዋል። እና ችግር የለብኝም እኔ የአማራ ሰዎች ይሄን ብታረጉ ደስ ይለኛል ነው። ይሪስ ነው ቀጥል። እሺ በጣም አመሰግናለሁ። ፕሮግራምን በጣም ብዙ ጊዜ ይከታተላለሁ። ምሽት ላይ እንደዚህ ሪከርድ የተደረጉ ቪዲዮዎችን ራሱ አያለሁ። ዩ አር ቢግ ኢንፍሉዌንሰር፣ በቃ በጣም ኢንፍሉዌንሰር፣ ተጽዕኖ ፈጣሪ ነህ። ብዙ ሰዎች በቃ የአንተን ቪዲዮ ተደብቀው ኢቭን የሚያዩ አሉ። እኔ በስራም አጋጣሚ በተለያየ አጋጣሚ ያገኛቸዋለኝ እና እዚህ ላይ አንድ ሀሳብ ለመጨመር የፈለኩትኝ ምን መሰለህ፣ ሀሳብን በሀሳብ ለምንድን ማለመት ነው ማለትም የማህበረሰብ መጥፎ የለውም። የግለሰቦች ግን መጥፎ ግለሰቦች አሉ በግለሰብ ደረጃ። እኔ ምሳሌ የአንተን ሀሳብ ካልተቀበልኩት አንተን መጥላት የለብኝም። ሰንበዲ የኔን ሀሳብ ካልተቀበለ እኔን መጥላት የለብንም። በቃ ጀስት አስ ኤ ሁማን ቢንግ ዊ መስት ቢ ሪስፔክት ኢች አዘር። በቃ
እንደ ሰው መከባበር አለብን። ከዛ ውጭ ግን ኢንዲቪጁዋል የግል ጥላቻ ደግሞ ማድረግ ብዙ ደስ አይልም። ለምን ነው ታውቃለህ? እኔ በጣም እዚህ ሶሻል ሚዲያ ላይ አንድ ያየሁት ነገር ምንድን ነው የሆነን ሰው ሀሳቡን ላለመቀበል ስንፈልግ ያን ሰው መጥላት። በቃ የሀስቲ ጀነራላይዜሽን በጅምላ ፍረጃ ነው። በቃ አብዛኛውን በቃ የሶሻል ሚዲያ አጠቃቀማችን አሁን የፈጠረብን ችግር እና ከዚህ ጋር ተያይዞ ማድረግ ያለብን ነገር ቢያንስ እስኪ ኮንተንት እንዴት ነው ምን አይነት ኮንተንት ነው ያለው የሚለውን እንኳን ብዙ ሰዎች ሜጀር እያደረጉት አይመስልኝም። ማለት ሴግመንቱን መለየት አለባቸው። ምሳሌ ሞጣ የፖለቲካ አይዲያዎችን የተለያዩ የፖለቲካ ሀሳቦችን እያስክ ነው እዚህ ጋር ፕሬዘንት የምታደርገው። በዛ ላይ ዲፕ የሆነ ኮሚኒኬሽን ዲፕ የሆነ ኤክስፕላኔሽን ነው የምሰጠው። ሶ ዚስ ሚንስ ፖለቲካውን በቃ የማያውቁ ሰዎች እዚህ ጋር መጣውን የከታች ላይ አለው ይሳደባሉ። በቃ በጣም ስድብ ነው የሚያወርዱት። ዛት ሚንስ የአንተን ሀሳብ መቀበል ካልቻሉ ለምን ዝም አይሉም? ለምንድን ነው እንደዚህ እየተሰዳደብን የምንቀጥለው? ለምንድን ነው ወይ ኮንስፓይረሲ? ወንድሜ የቆሰለ አንበሳ ካገኘህ ቆረጣጥሞ ነው የሚያጠፋ። ጅብ ራሱ ካቆሰልከው አይለቅህም። ተኩሰህ ከሳትከው ራሱ እንደምታጠፋው ስለሚያውቅ አይለቅህም። ስለዚህ እኔን እንደማጠፋቸው አውቀዋል። አጥፍቻ አሁን የትግሬ ሰዎች ህዝቡን አላሉ። የወያኔ አቀንቃኞች ሞጣ ካልጠፋ ጽምዶና ሰሜነኛ ፈርሷል ብለው ትላልቅ አክቲቪስቶች ወጥተው ስሜን ጠርተው ትናንት ተናገሩ። ጌዲዮን ጢሞቴዎስ እኔ ስለ ኤርትራ ህዝብና መንግስታቸውን ያነሳሁትን በእንግሊዝኛ ተርጉሞ ለዓለም አቀፍ አሳወቀ። ግን ያ አይደለም እርምጃ መውሰድ ነው። ለምሳሌ በወያኔና ሻዕቢያ ንብረቶች ላይ አዲስ አበባ ላይ በተቀመጡ በተጎለቱ ፎቆች ላይ በፍጥነት በቪላዎቻቸው በካምፓኒዎቻቸው በፋክተሪዎቻቸው ላይ በፓርላማ አቅርቦ ወስኖ ለኦሮሞ፣ ለአማራው፣ ለተፈናቀለው፣ ለትግሬው ቢውል የዘረፉ ገንዘብ ቢመጣ እንደውም አብይ አህመድ 100 ዓመት ይቀጥላል። አብይ ግን ስርዓቱን ነው እያስቀጠለ ያለው። ቀባብቶ አሁን ደግሞ ኢዜማ ምናምን በሚል በነ ነአምን በኋላ መጣበታል። እነዚህን ቀባብቶ ሊመጣ እየሰራ ነው። ይሄ ሁሉ ህዝብ አልቆ ይሄ ሁሉ ህዝብ እንትን ብሎ ፋኖ የሚባለው ከታረቀ ታያላችሁ። ህገ መንግስት ቀየርን ሊሉታል። አማራን ህዝቦች የሚለው ህዝብ ይሉለታል። ሰንደቁን እንትኑን ኮከቡን ያዋጡለታል። ክልሉን ደግሞ አውቀው በክፍለ ሀገር ያረጉለታል። ያኔ ተዘናግቶ ደግሞ ይሄ የታረደ ህዝብ ይቀጥላል ማለት ነው። እነሱ ግን እኮ እስከ መጨረሻው ተደራጅተው ዘርፈው ምናምን እኮ ነው። አማራ ግን ገና ነው። ስለዚህ ይሄ ነው እየታየን ያለው። በጣም አመሰግናለሁ ወንድማችን ስዩም የሚል አካውንት ጤና ይስጥልኝ። ሰላም ጤና ይስጥልኝ። ሰላም ነው ስዩም ቀጥል። እድል ስለተሰጠኝ አመሰግናለሁ። እግዚአብሔር ይስጥልኝ። በመጀመሪያ እውነት ለመናገር ሁላችንም የቤት ያስፈልገናል ለማለት እፈልጋለሁ። ምክንያቱም ያው ብዙ ያዘኑ ብዙ የተቸገሩ እዚህ ቤት ሲረዱ እያየን ነው። ይሄ ደግሞ መንፈሳዊም ስጋዊም የሆነ ነገር ነው እና ምክንያቱም ዘንበለ ስጋ የተቃወም ነፍስ ያለ ስጋ ነፍሳችን ልትቆም አትችልም። በስጋችን እንድንረዳ የሚያደርግ ወንድማችን አባታችን ነው ሞጣ ማለት እና እውነት ለመናገር ቅድም አንድ ነገር ስትናገር እኔ ምናልባት ታውቀኛለህ በቪዲዮ ስላልወጣው ነው። እኔ ታናሽ ነኝ። ምክንያቱም ካለ ከዚህ ከተሰበሰባችሁት ውስጥ እኔን የምትበልጡ እንጂ እኔ የምታንሱ የላችሁም። ይህ ማለት ራሱን ዝቅ ያደረገ በእግዚአብሔር ዘንድ ከፍ ይላል ከሚለው ነው እና በጣም ትልቅ ለውጥ ነው ያለው። እውነት ለመናገር በጣም ደስ ብሎናል። እና ደግሞ ሁለተኛው ሀሳብ ምን ይላል? ይህን ነገር ሰው እየተማረ በሄደ ቁጥር ከዘረኝነት እየጸዳ ይሄዳል ማለት ይህ በጣም ትልቅ ነገርም ነው። እንደ ጠቅላላ ሀሳብ ይህ ቤት ሞጣን መደገፍ፣ ከሱ ጋር መሆን፣ ድምፁን መስማት እኔ ቢቸግረኝ ሞጣ አስገባኝ እንደዚህ ሁኜ ተበድያለሁ ብዬ የምናገርበት ቤት ነው። ስለዚህ ይህ ቤት የሁላችንም ነው። ግን አንድ ሀሳብ አለኝ እኔ በዚሁ አጋጣሚ ጎንደር ላይ ሰሞኑን የሆነውን ነገር አይተሃል። እንግዲህ ያው ፖለቲካ አይደለም፣ ግን ደግሞ ጎንደር ክርስቲያን ሀገር ነው ተብላ የምትጠራው። ምን ይመስልሃል? ጴንጤዎች አዛ ሄደው የዘረሩት ነገር ምንድን ነው? በመንግስት ታግዘው ነው ወይስ ምንድን ነው? እኔ አልገባኝም። ስለዚህ ነገር ይኸውልህ የፕሮቴስታንት እምነት በዓለም ላይ ጥሩ እምነት ነው። ሪሻፍል አድርጓል። ኦርቶዶክሶች በብዛት ጭምቅቅ አድርገው የያዙትን ነገር ለምሳሌ ግብፅ ያመጣብን ይሄ በዓልን ማክበር
ለምሳሌ የአባይን ወንዝ እንዳናየው ቀና ብለን እንዳናመርት ኦርቶዶክስ ማለት ባይዞ ንጽሕት ነች፣ ብጽሕት ነች፣ ንጽሕት ነች። በዓለም ላይ ኦርቶዶክስን የሚያክል እምነት የለም። እስልምና ራሱ ሰላም በሚለው ስንሄድ እስልምና ደግሞ ከኦርቶዶክስ ይተካከላል። ሌላው ከነዚህ የወጡት ውሃብይ ብትለውም ትንሽ እንሻሻላለን ነው የሚሉ። አሁን ከኦርቶዶክስ የወጣው ጴንጤው ምናምን ከዚህ ያመጣው ነው የሚል፣ ግን ኦርቶዶክስን አያውቃትም። ባይዘው ዞሮ ዞሮ ፕሮቴስታንት አሁን ኢትዮጵያ ውስጥ ፖለቲካ ትምህርት ቤትን አፍርሰህ ቸርች የምትሰራበት ሀገር ነው ያለው። ይሄ በጣም የድድብና መጨረሻ ነው። ለምሳሌ ዮናታን የተባለ ፓስተር ዮናታን የሚገርማችሁ ትልቁ ካድሬ ነው የአብይ አህመድ። እንቡጥ ትምህርት ቤት የሚባል ነው ማን የሚለውን ገርጂ አፍርሶ ቸርች ነው ያደረገው። ትውልዱ መምከኑን የምታይ ለምሳሌ አሜሪካን ሀገር ነጮች የሆነ የጥቁር ቢዝነስ ገዝተው ፋብሪካ ነው የሚከፍቱ ወይ ደግሞ የቴክኖሎጂ ትምህርት ነው የሚከፍቱበት። ጥቁርስ ወይ ቅርጫት ኳስ ወይ ዘፋኙ ነው ዝነኛ ሲሆን ወይ ሎተሪ ሲደርሰው ፈረንጅ ሰርቶ ያቃተውም ጡረታ ሲወጣ ቤተሰቡም አልፈልገውም ሲለው ቢሊዮነሮች የሚሸጡትን ካምፓኒ ይገዛውና እቃውን ቀይሮ ከቻይናና ከአሜሪካ ካምፓኒዎች ቀይሮ ጨርቁን ወይ የጨርቅ ጋርሜንቱን ማስቀጠል ወይ ደግሞ የመኪና መለዋወጫውን መስራት መቀጠል ሲገባው በሙሉ ያናፈሶ። የሚገርማችሁ በጣም የሚገርም ነገር ልንገራችሁ። የአሜሪካ ጥቁር የሚያደርገውን ያው ዘራችን ጥቁር አይደል፣ ያው ከአፍሪካ የመጣ ጉዳዮች ነው ያፈርሱና እነዚህ ሴሌብሪቲዎች ምን ያደርጋሉ? ቸርች ነው የሚከፍቱበት። ብታምኑም ባታምኑም ፕሮቴስታንት የወደቀ እምነት ነው ማለት ነው። አሁን ኦርቶዶክስ ችግሩ ምንድን ነው? በትሪሊየን ብር አለው። ይሄን ገንዘብ ወደ ትግራይ ማሸሽ ወደ ኦሮሞ ነው የተያዘው። አማራ ግን መባ ሰጭ ነው። ሁሉም ዱርየው፣ ዝሙተኛው፣ ሸርሙጣው፣ ሌባው፣ ገዳዩ የሚደበቀው በሃይማኖት ነው። የቀድሞው ጠቅላይ ሚኒስትር ታምራት ላይኔ የተደበቀው በጴንጤነት ነው። ጴንጤ ሆኖ እንዳይመስላቸው የአድዋ ሰዎች አብሯቸው ስለሰራ አደገኛ ስለሆኑ አሳደው ስለሚመቱት ከፍተኛ ገንዘብ ስለመዘበረ ሚስጥር ስለዋጣባቸው ፓስተር ሆኗል፣ ከዚህ በኋላ የእግዚአብሔር ሰው ሆኗል ብለው እንዲተውት ነው። ክትትል እንዲያቆሙለት ነው እንጂ አሁን ሰሞኑን አይታችሁታል። ህወሓት ሙሉ በሙሉ ሊመታ ሲል አብይን ተቃውሞ ነው የመጣው። ታግሎለት የመጣ ነገር ነው። አየህ፣ የሌቦች መጠራቀሚያ ነው። አሁን የኢትዮጵያ ፕሮቴስታንቲዝም በእውነት ፕሮቴስታንቲዝም መልካም ነው። ኢየሱስ ነው የሚያመልከው። አሁን መዝሙራቸው ብታዩ ቅጥ ያጣ። አሁን ደግሞ የጎንደሬዎች ደግሞ የጎጃምን እንትን ምንድን ነው የአማራን ባህል ሸማ ለብሰው መጥተዋል። አሁን ኢየሱስ ነው። ጴንጤ ማለት እኮ ያረድከውን ቅጥቅጥ አድርጎ የሚበላ ግን አላርድም የሚል እኮ ነው። ጴንጤ ማለት እኮ እንዴ በምድር ላይ ያለች ነፍሳት ሁሉ ይበላል። እረድ ስትለው ደግሞ አያርድም። ጴንጤ ዋናው ነገር ኦርቶዶክስን ለማጥፋት የመጣ ነው። ኢትዮጵያ ውስጥ ኦርቶዶክስ ውስጥ ደግሞ ማን አለ? አማራ ነው ያለ። የኪሲንገርን መጽሐፍ ማየት ነው። ሂደየው ሌላ ጀርመኖች የጻፉትን መጽሐፍ እዩት። ጀርመን የዘረኛ መፈልፈያ የነም ቦንኬ ምናምን መነሻ ነው። ጀርመኖች የጻፉት አማራ ኦርቶዶክስ አቢሲኒያ ብለው ነው። አቢሲኒያ የጥንት የነ ቴዎድሮስ የሀገር ስም ነው። የምኒልክ ደግሞ ኢትዮጵያ ይባላል። እነዚህ ሰዎች አሁን ደቡብን አይታችሁ ከሆነ ስራ የለው። ኦርቶዶክሱን በኋላ እንመጣበታለን። ፕሮቴስታንቱ ምንድን ነው የሚያደርገው? ይበላል፣ ይጠጣል፣ ጾም የለም ይላል። ምን ይላል? ምን ይላል? ጌታ ሙቶልኛል ይላል። ቸርች ይዞ ባይብል ይዞ ለጴንጤዎች መዝለል፣ መንገድ ላይ ኢየሱስ ያድናል እያሉ መሄድ፣ ይሄ የውዳቂ የናይጄሪያ ባህሪ ነጮች የሰጡን የመጋዣ አካሄድ ነው። መጽሐፍ ቅዱስ ይዘህ ኢየሱስ ያድናል ስላልክ ኢየሱስ ኢየሱስ ያለኝ ሁሉ ወደ መንግስተ ሰማያት አይገባም ብሏል። ማይ ፍሬንድ ጴንጤ፣ የኢትዮጵያ ፕሮቴስታንቶች ተሳስታችኋል። ማርያምን በማንቋሸሽ ኦርቶዶክስ ስለምጠሉት ነው፣ አማራ ስለሚያመልካት ነው እንጂ እኮ እዩ ጩፋን የሚሸጠውን ዘይት እየተቀባሽ መቀማጫሽንም አጎንብሰሽ እየሰጠሽ ሁለቱንም እያስረከብሽ ኦርቶዶክስን የምታንቋሽሽው ለምንድን ነው? በእርግጥ ይሄ ጳጳስ ሳይሞን ጳጳስ መምጣቱ ቢዝነስ ነው ብያቸዋለሁ። ግን ኦርቶዶክስ ትልቅ እምነት ነው።
በኢትዮጵያ ውስጥ መሰረት ነው። ለሙስሊም ወንድሞቻችን መሰረት የጣለ ለፕሮቴስታንቱ በነፃነት እንዲንቀሳቀሱ ያደረገ ነው። ስለዚህ ፕሮቴስታንቶች ሙስሊሞች ኦርቶዶክስን እያደነቁ እናት ቤተክርስቲያን ናት እያሉ መቀጠል ነበረባቸው። አሁን ምንድነው የነዘበነን ለማ ንግግሮች ያመጡና እንቁላል ጣላ ለምናምን አንቺ 66 ተሸክመችው የምትዞሪው መጽሐፍ እውነት ነው ወይ ስንል ፖለቲካ ነው። ለኦርቶዶክስም ለሙስሊምም ለፕሮቴስታንትም ሃይማኖት አያድንም፣ እምነት ግን ያድናል። ፌዝ እምነት ካለህ በኋላ ትራመዳለህ። እምነት ካለህ ጨለማውን ትሻገራለህ። እምነት ካለህ ሀብታም ትሆናለህ። እምነት ካለህ ፈንጅን ረግጠህ ታልፋለህ። ሃይማኖት ግን ገዳይ ነው። 33 ቀን በዓል ብሎ ቁጭ ያደርጋል። በዓል ማለት ግን በክርስትና በኩል የማርያም የኢየሱስ እናት ስለሆነች ትከበራለች። መድኃኔዓለም ራሱ ፈጣሪ ስለሆነ አልማይቲ ጋር ስለሆነ ይከበራል። ሰንበት ይከበራል። ቅዱስ ሚካኤል ይከበራል። ግፋቢል 5 ነው ያለው። በ5ቱ ቀን ራሱ ሰንበት ብቻ ነው ማሰራ እንጂ በሌሎች በሚካኤል በምናምን ይሰራል። የጻድቃን መታሰቢያ ለዘላለም ይኖራል ማለት በማርያም ቀን ማርያምን እያሰብክ መልካም ስራ ስራ። እስረኛ ጎብኝ፣ የተራበ አብላ፣ የተጠማ ጠጣ፣ የታረዘ አልብስ፣ እስረኛ ጠይቅ፣ አስታርቅ ሰዎችን። አየው መልካም ስራ እየሰራበት ነው እንጂ እጅን አጣጥፈ በረዶ ይመታኛል የጊዮርጊስ ምናምን ብትል አይሰማም። ጊዮርጊስ ተዋጊ የነበር ጀግና፣ ለእምነቱ ድርድር የሌለው ስንቱን ነገስታት 70 ነገስታት አፈር ያበላሉ። የዛሬው ክርስቲያን ግን በፈረሱ ኢየሱስ ማነው ክርስቶስ ማነው ሚካኤል ማነው ቅዱስ ጊዮርጊስ መጥቶ ይዋጋልኛል የሚል የመጋዣ ተረከሙ ኦርቶዶክስ ያለው። ስለዚህ ሃይማኖቱን ስተነዋል። እምነትም የለንም። የኢትዮጵያ ሕዝብ የተራበው በእምነት ምክንያት ነው። እምነት የለውም። የኢትዮጵያ ሕዝብ ጦርነት ያልቆመለት የውሸት እምነት ስለሚያመልክ ነው። የኢትዮጵያ ሕዝብ ውሸት ይጠላል፣ ውሸታምን ይከተላል። ሌብነትን ይጸየፋል፣ ሌቦችን ይከተላል። መግደልን ሰውን በጣም ይፈራል፣ ይንቀጠቀጣል፣ ገዳዮችን ይከተላል። አስመሳይነትን ይቃወማል፣ አስመሳዮችን ይከተላል። አማራ በተለይ ያ ነው። ስለዚህ አማራ ለሃይማኖት ለቢዝነስ ነው። አሁን ይሄንን ያመጣው የገበሬ ውሃ አመጣለሁ ብሎ ዮናታን የተባለ ነበር ጎንደር መጥቶ የጀመረው ለማለት ነው። ፕሮቴስታንቶች ጎንደርን ከያዙ 44 ታቦት የሚባለውን ከያዙት ደግሞ ፕሮቴስታንት በድህነት ነው የሚገባ።